ሸገር ከተማ እግር ኳስ ክለብ በ2018 ዓ.ም በኢትዮጵያ ፕሪሚየር ሊግ መሳተፉን አረጋገጠ። ክለቡ ዛሬ ረፋድ በሐዋሳ ሰው ሰራሽ ስታዲየም ባደረገው ጨዋታ እንጅባራ ከተማን 5-1 በሆነ ውጤት ማሸነፉን ተከትሎ ነጥቡን 45 በማድረስ ነው በቀጣይ ዓመት በኢትዮጵያ ፕሪሚየር ሊግ መሳተፉን ያረጋገጠው። እዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያካፍለን ባልደረባችን አብርሃም ተስፋዬ በቀጥታ መስመራችን ላይ ይገኛል። አብርሃም እንዴት ውለሃል? እስኪ አጠቃላይ ከሸገር ከተማ እግር ኳስ ክለብ ጋር በተያያዘ ያሉት መረጃዎች ምንድናቸው? ለተመልካቾች ማድረስ ትችላለህ? አመሰግናለሁኝ ተመስገን። ተመልካቾችም እንዴት ዋላችሁ ብያለሁኝ። እንግዲህ የሸገር ከተማ እግር ኳስ ክለብ በኢትዮጵያ ከፍተኛ ሊግ ምድብ ሀ ላይ የተካፈለ የሚገኝ ቡድን ነበረ። ይህ ቡድን በ2018 የኢትዮጵያ ፕሪሚየር ሊግ ከሚሳተፉ ቡድኖች መካከል ወይም ደግሞ ከከፍተኛ ሊጉ ወደ ፕሪሚየር ሊጉ ካደጉ ቡድኖች መካከል አንዱ መሆኑን ዛሬ ረፋድ 5 ሰዓት ላይ ባከናወነው ጨዋታ ማረጋገጥ ችሏል። ቡድኑ ከእንጅባራ ከተማ ጋር ቀደም ብለን አንተም እንደገለጽከው ባከናወነው ጨዋታ 5-1 በሆነ ውጤት ነው ማሸነፍ የቻለው። በዚህ ውድድር ዓመት ክስተት ከነበሩ እግር ኳስ ቡድኖች መካከል ትልቁን ሚና የሚወስደው ሸገር ከተማ እንደሆነ ይታወቃል። በተለይ በፉክክር ደረጃ የምድብ ለ የኢትዮጵያ ከፍተኛ ሊግ ምድብ ለ ጠንካራ ፉክክር የሚስተዋልበት ሊግ ወይም ምድብ ቢሆንም የኢትዮጵያ ከፍተኛ ሊግ ምድብ ሀን ግን ያለምንም ተቀናቃኝ አመቱን ሙሉ በአንደኝነት ሲመራ የነበረ እግር ኳስ ቡድን እንደነበረ እናስታውሳለን። ወጥነት ከሚከታየባቸው ቡድኖች መካከልም ሸገር ከተማ በግንባር ቀደምትነት የሚነሳ ቡድን ነው። ይሄ ቡድን በ18 የኢትዮጵያ ከፍተኛ ሊግ መርሃ ግብሮች ማግኘት ከሚገባው 54 ነጥቦች 45ኛ ነጥቡን ነው ዛሬ ማሳካት የቻለው። ይሄ ማለት 9 ነጥቦችን ብቻ ነው በስካውን የከፍተኛ ሊግ ቆይታው መጣል የቻላቸው ነጥቦች 9 ነጥቦች ብቻ ናቸው። 45 ነጥቦችን መሰብሰብ ችሏል። ከሱ ጋር ሲፎካከር የነበረው በከፍተኛ ሊጉ ወደ ፕሪሚየር ሊጉ ለማደግ ላለፉት ዓመታት ሲታገል የነበረና ጠንካራ ቡድን ሆኖ መቅረብ የቻለው ቤንች ማጂ ቡና ነው። ይሄ ቡድን 31 ነጥቦችን ሰብስቦ በምድቡ ሁለተኛ ደረጃ ላይ ነበር ተቀምጦ የነበረው። ከደደቢት ጋር ከትላንትና ከናወነው ጨዋታ ሁለት አቻ በሆነ ውጤት ማጠናቀቁ ደግሞ ለሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ ማደግ የራሱ የሆነ ትልቁን አስተዋጽኦ ማበርከት ችሏል። ቤንች ማጂ ቡና ቢያሸንፍ ኖሮ ሸገር ከተማ በቀጣይ የሚያከናውነውን ጨዋታም የመጠበቅ ግዴታ ይኖርበት ነበረ። ትላንትና ቤንች ማጂ ቡና ነጥብ መጣሉና የሸገር ከተማ ዛሬ ማሸነፉ በመካከላቸው ያለው የነጥብ ልዩነት ወደ 13 ከፍ እንዲል ነው ማድረግ የቻለው። እንግዲህ ቤንች ማጂ ቡና በ32 ነጥቦች ሁለተኛ ደረጃ ላይ ነው መቀመጥ የቻለው። ከዛ በዘለ ሸገር ከተማ ዛሬ ማሸነፉን ተከትሎ ከ40 ነጥቡን ወደ 45 ማሳደግ ችሏል። የሁለቱ ቡድኖች የነጥብ ልዩነት እንግዲህ ወደ 13 ከፍ ማለቱና በሊጉ ደግሞ የቀሩ ጨዋታዎች 4 ብቻ መሆናቸውን ተከትሎ እንግዲህ የ2018 ዓ.ም የኢትዮጵያ ፕሪሚየር ሊግ ተካፋይ ቡድኑ ሸገር ከተማ መሆኑን እንግዲህ ዛሬ ይፋ ማድረግ ችሏል ማለት ነው። ተሜ ባልደረባዬ አብርሃም ተስፋዬ በቀጥታ መስመራችን ተገኝተ የሸገርን ወደ ኢትዮጵያ ፕሪሚየር ሊግ ማደግ በተመለከተ ስለሰጠህን ማብራሪያ ከልብ እናመሰግናለን። መልካም ቀን ይሁንልህ።